ሲፋን የአቶ አምናንን ቤተሰቦች በእሳት አነደደቻቸው። ድራማ ክፍል 23 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ድራማ በሚገርም ሁኔታ እንግዲህ ክፍል 23 ተለቋል ማለት ነው። ሲፋን እንግዲህ በቀሏን አጧጥፋዋለች። በመጀመሪያ የቤቱን ካርታና ፕላን ነበር የፈለገችው፣ ወረቀቱን ማገኘችው። ከዛም እንግዲህ ስታነበው የአምናን እናት ቤቱን በአምናን አይደለም እና በራሷ በወይዘሮ ሰማህ ነበረ፣ በአምናን አልነበረም ቤቱ። ይች ገብጋባ በማለትም እንግዲህ የወሰነችው ውሳኔ ምንድን ነው? ቤቱ በአምናን ቢሆን ልክ ድርጅቱን እንግዲህ ከዛ ቤት ቤተሰብ አግታ ነበር የድርጅቱን ግማሽ የተካፈለችው ማለት ነው። እናም እንግዲህ ቤቱ በአምናን ስም ቢሆን አሁንም እንግዲህ የሆነ ነገር ፈጥራ ቤቱን በራሷ ስም የማድረግ ሀሳብ ነበራት። እናም ቤቱ ግን በአምናን ስም ስላልሆነ የመጨረሻ ውሳኔዋ የወይዘሮ ሰማህን ቤተሰብ ቤቱን እንዳለ ማንደድ ነበርና በሚያሳዝን ሁኔታ እንግዲህ ቤቱን ከውጭ ከቤት ሳይቀር ጋዝ በማርከፍከፍ አንድዳዋለች። የእናቱን ሞት በቀል የማይመልስ ልጅ አይወለድ እያለችም እንግዲህ እጅጉን በሚያሳዝን ሁኔታ እንግዲህ አንድዳቸዋለች። ከዛ ቤት ውስጥ ግን በህይወት ተርፈው ይወጡ ይሁን? ሁላችሁም እንግዲህ ሀሳብ ግምት ኮመንታችሁን እንጠብቃለን ማለት ነው። በሚገርም ሁኔታ ጅሪ ሙስጠፋ ላይ እንግዲህ አተኩራለች። ከጠላቷ ሜርሲ ከሆነችው ጋር በሚያወሩበት ሰዓት እንግዲህ ልጇን የነጠቃት ሙስጠፋ እንደሆነ ለሜርሲ ታመላክታታለች ማለት ነው። እና ልጅሽ የመሞቱ ምክንያት የሆነው ሙስጠፋ ነው እያልሽ ነው እያለች በብልጠትና በብልሃት ራሷን ነፃ ለማድረግ ሜርሲ ትጠይቃታለች። አዎ ከሱ ውጭ ሌላ ማንም ሊያደርገኝ አይችልም በማለትም ትመልሳለች ጄሪ። እናም እንግዲህ ሜርሲ በቃ እሱ መሆኑን ካወቅሽ እማ አርፈሽ ተቀመጪ፣ ለአምናን ምንም አይነት ነገር እንዳት የወንድሜ ልጅ ከሰማ አንቺንም እሱንም ያጠፋችኋል ስትልም እንግዲህ ምኑን ዝም እለዋለሁ ሙስጠፋን ከዚህ በላይ ከልጄ በላይ ምን ሊያደርገኝ በማለትም ጂሪ በጣም ተናዳለች። ነገር ግን ሜርሲ ምንም ነገር እንዳት የወንድሜ ልጅ ሁለታችሁንም ይጨርሳችኋል ብላ እያስፈራራቻትም ትገኛለች ማለት ነው። ጂሪም እንግዲህ በጣም ተናዳለች በሙስጠፋ በኩል። ሙስጠፋም እጅጉን በጣም በጂሪ ተናዶባታል ማለት ነው። እሷን የሚፈልገው ለበቀል ነው። ያደረገችውን ሁሉ ነገር መበቀል ይፈልጋል ማለት ነው። ሙስጠፋና ብሊን እንግዲህ ቁጭ ብለው ይነጋገራሉ። እናም ብሊንን እንግዲህ መልካም ሴትም አድርጎ ተመልክቷታል ሙስጠፋ ማለት ነው። በሌላ በኩል ደግሞ እንግዲህ ብሊን ከወይዘሮ ሞርዚና ክላስ በመሄድም ሞርዚናን ልቀመጥ አጠገብሽ ብላ ስትጠይቃትም ልትመችኝ ነው እንዴ ነበር ያለቻት። በሩን ከፍታ ስትገባ ብሊን ኧረ ልመታሽ አይደለም ልጫወት ነው ከአንቺ ጋር ልቀመጥ ትፈቅጅልኛለች ስትላት አዎ ነይ ተቀመጭ አለቻት። እጅጉን በጣም በሚገርም ሁኔታ ሞርዚና ከብሊን ጭኗ ላይ ገደም ብላ እንግዲህ ብሊንም ከእናት ዛሃራ የምትሰማውን ታሪክ ለሞርዚና አካፈለቻት። ደስ የሚል ጊዜ ማሳለፉ ምግብም አበላቻት እና ሞርዚና እንግዲህ ከስተዛሬው በጥሩ ሁኔታ ላይ ትገኛለች ማለት ነው። ሞርዚናን የሚጠብቃትን ጠባቂ ስለ ሞርዚና አንዳንድ ነገር እንግዲህ እየተሽሎከለከች ሜርሲ ስትጠይቅም ነበረ። ያ እንግዲህ ሞርዚናን የሚጠብቀው ሰውም ሆን ብሎ እንግዲህ ሞርዚናን ሊያጠፏት ህይወቷን ሊያበላሿት የተነሱ ሰዎች እንዳሉ ያመላክታል የእሷ ጤንነት በማለትም ለሜርሲ እንግዲህ ነገር አድርጓታል ማለት ነው። ሜርሲም ያንን ጠባቂውን ጠጋ ብላ ስለ ሞርዚና ጤንነትም ለማወቅ ነበር። ሞርዚና እንግዲህ ከበፊቱ ለውጥ አላት። እንግዲህ በአንድ ማዕድም እንግዲህ ሆነው
ቁጭ ብለውም እንግዲህ ተመልክተናታል ማለት ነው። እንግዲህ ሜርሲ በጣም ክፉ ሰው ናት፣ ግን ስራዋን የምትሰራው ሳታስነቃ ውስጥ ለውስጥ ነው ማለት ነው። ይህንን ተንኮሏን የተንኮል ስራዋን የሚያውቁት እንግዲህ እናት ዛህራ ብቻ ናቸው። እናት ዛህራም እንግዲህ ለምን እንደሆነ ብቻ የሆነ ቀን እያመቻቹላት ይገኛሉ። የእሷን ጉዳይ ወይንም ሞርዚናን እንዲህ ልታደርጋት የቻለችው ሜርሲ እንደሆነች እንግዲህ ለአምናን እስካሁን አልተናገረችም ማለት ነው እናት ዛህራ። እናም እንግዲህ ብሊን ከሞርዚና ጋር ደስ የሚል ጊዜ እንዳሳለፈች ለእናት ዛህራ ነገረቻት። እናት ዛህራም እንግዲህ ወዳ አይደለም እኮ ሰው እኮ ነው እንደዚህ ያደረጋት በማለት እንግዲህ የአፍ ወለምታም ታይቶባቸው፣ ቆይ የሰው እጅ አለባት እንዴት እሷ እንዲህ ያደረጋት ማን ነው አለች ብሊንም እንዲህ ብላ ስጠይቅ እናት ዛህራ አይ በማለት ነገሩን አጥፋፍተው ወድህ ነው አሏት። እናም ብቻ ጥሩ ጊዜ እንዳሳለፈች ከሞርዚና ጋር ብሊን ለእናት ዛህራም አበሰረቻቸው። እናት ዛህራም ሄደው እንግዲህ ሞርዚናን ሲጠይቋት እናም ለፈጣሪ ወደ ነበረችበት ቦታ እንድትመለስ እንግም ሲማጸኗትና እራት ፕሮግራም አለና እዛ ፕሮግራሙ ላይ ትገኛለሽ በማለትም ሲያበስሯት ነበር ለሞርዚና። ሞርዚና የምትፈልጊው ነገር ካለ ላደርግልሽ ብለው እናት ዛህራ ሲጠይቋት ከዚህ ክላስ መውጣት በማለትም እንግዲህ መታፈን ምን ያክል ይባስ አእምሯን እንዳበላሸው እንግዲህ ሞርዚና ተናግራለች ማለት ነው። እናም በቃ የራት ግብዣው ላይ ትገኛለሽ በማለትም ያኔ አወጣሻለሁ ከዚህ ክላስ አሏት። በቃ እስከዛው ድረስማ ልተኛ ጥሩ እንቅልፍ ብላ ሞርዚናም እንግዲህ ከእናት ዛህራ ጋር ተስማምታ ወደ መኝታዋ እንግዲህ በራት ግብዣው ላይም ደስ የሚል ጊዜም እንግዲህ ከእነሱ ጋር አሳልፋለች ማለት ነው። የእራት ግብዣው ላይ እንግዲህ ሰብሰብ ብለው ባሉበት ታይም ጅሪ እንግዲህ የእራት ግብዣው ቤተሰብ ሰብሰብ ያለበት ምክንያት በጅሪ ላይ የተፈጠረው የፅንሱ መውረድ እሱን ለመፍታት እና አዲስ ምዕራፍ ለመክፈት ነው። ይህ ደግሞ ለብሌን ትልቅ ትኩሳት ነው። በጣም እየተናደደች ነው። ቅናቱን አልቻለችውም። እያንገበገባትም ተመልክተናታል ማለት ነው። እጅሪ በጣም ደስ ብሏታል። ከአምናንና ከሷ ጋር ስለ ወደፊት ተስፋቸው እንግዲህ በደንብ አድርገው ሲያወሩ ነበረ። ቤተሰቡ ሰብሰብ ብሎ አምናን በይበልጥ ደስ ያለው ሞርዚና እንግዲህ ምግብ ማዕዱ ላይ እንግዲህ አብራ ስለተገኘች ከበፊቱ ሻል ብሏት ስለተመለከታት በጣም ደስ ብሏታል። በዚህ አጋጣሚ አምናን ቤተሰቦቹን በጣም የሚወድ ሰው እንደሆነ እንግዲህ ተመላክተን አይተናል ማለት ነው። እናም እንግዲህ የእራት ግብዣው ላይ እንግዲህ የእራት ግብዣው ላይ ጂሪ ለሲፋንም ነግራት ነበረ። ሲፋን እንግዲህ በጣም ተናዳለች። ቤቱ ካርታና ፕላኑ በአምናን ስም ባለመሆኑ የመጨረሻ ውሳኔዋ ግን በጣም በሚያሳዝን ሁኔታ ቤቱን ግቢውን እንዳለ ማንደር ነበር እና ጂሪ እንግዲህ የእራት ግብዣ አለ ያው የደስታ እስከዛሬ የተፈጠረውን ነገር ለመርሳት ስለሆነ አንቺም እንድትገኝ አለቻት። ስራ ከጨረስኩኝ እመጣለሁ አለች ሲፈንም ማለት ነው። ሙስጠፋም እንግዲህ ሲፋንን ለምንድን ነው ለእኔ ጊዜ የማትሰጪኝ? ሲቀጥል ደግሞ የምትሄጂ የምትገቢበትን ምን እያደረግሽ ምን እየተገበርሽ እንደሆነ ለምንድን ነው የማታሳውቂኝ? እያለ እሱም እየተናገራት ነው። ሁሉም ነገር በጊዜው ሲሆን ይነገርሃል አለችው። ሲፋን በጣም ኮስታራና ጠንካራ ሰው ናት። እንግዲህ የጭካኔ ጥጓንም እንግዲህ አይተናል ተመልክተናል። እንግዲህ ግቢውን እንዳለ በእሳት አጥለቅልቀዋለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲሶች ሰብስክራይብ ሳታደርጉ እንዳታልፉ፣ ነባሩት ላይክ ሼር በማድረግ አበረታቱኝ ማለት ነው። በቀጣይ ክፍል እንዴት ይሆን ልናያቸው የምንችለው? ከእሳት ቃጠሎ ይተርፉ ይሆን ወይ? ወጥተው እናገኛቸው፣ ተርፈው ድነው እናገኛቸው ይሆን የሚለውን እንግዲህ ምንም የታወቀ ነገር የለም። እሱን በቀጣይ ክፍል ነው ልናይ የምንችለው። ሁሉም በየክላሱ እንግዲህ ኦሁ እያሉ በጭስ ታፍነዋል። አምናን እንግዲህ ይህ አደጋው ከመከሰቱ በፊት በጣም ትልቅ ጭንቀት ይሰማኛል እያለ እንግዲህ በጣም እንደተጨነቀ ውስጡ እንግዲህ ሲናገር ነበረ ማለት ነው። እንቅልፍም እምቢ ብሎት ከብዙ ሰዓት በኋላ ነው እንግዲህ ከተገለባበጠ በኋላ ነው እንቅልፍ የወሰደው።
ከዛም በኋላ እንግዲህ ጭሱ ቀስቅሷቸው ሁሉም በየክላሳቸው ኡሁ እያሉ እንግዲህ ሞርዚናም ሳትቀር እንግዲህ ከመኝታዋ ተነስታ በሩን ለመክፈት እየታገለች ነው። ነገር ግን በጣም በሚያሳዝን ሁኔታ እንግዲህ እሳት ተለቁባቸዋል። ከዛ ቤት ውስጥ ይተርፉ ይሆን ወይ የሚለውን እንግዲህ ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮመንት አጋሩን። ቀጣይ ክፍሉን እንግዲህ ቃጠሎ ምን አደረሳቸው የአምናንን ቤተሰብ የሚለውን በቀጣይ ክፍል የምናይ ይሆናል ማለት ነው። ሲፋን እንግዲህ በቀሏን በድል ወይንም ማንም ሰው ሳይተርፍ አቃጥላቸዋለሁ እንዳቃጠሉኝ ብላም እንግዲህ ቆርጣ ተነስታ ቤቱን እንዳለ ግቢ ውስጡ ሳይቀር ቤንዚል ጋዝ በማርከፍከፍ እንግዲህ አንድዳቸዋለች። በጣም ደስ ብሏታል። የእናቱን ሞት የማይመልስ ሰው አይወለድ እያለችም እንግዲህ ተመልክተናታል። በስተመጨረሻም ማለት ነው እንግዲህ የዚህ ቤተሰብ እጣ ፋንታው ምን ይሆን? ይተርፉ ይሆን ወይንስ ሁሉም ያልቁ ይሆን? በጣም የሚያሳዝን ታሪክ ነው መጨረሻ ላይ ያየ ነው ማለት ነው። እንግዲህ እንደዚህ በእሳት እየተውለበለበ ይገኛል ግቢው በሙሉ ማለት ነው። እንግዲህ ሲፋን በጣም በሚያሳዝን ሁኔታ ንጹሐኖቹንም እንግዲህ እናቷን የገደለችው ወይዘሮ ሰማህ ናት። ነገር ግን የእሷን ቤተሰብ የሆነ ሰው ሁሉ ማጥቃት ትፈልጋለች እና በጣም በሚያሳዝን ሁኔታ እንግዲህ እንደዛ አንድዳቸዋለች። ይተርፉ ይሆን ከዚህ ከነበልባል እሳት ወይንስ መጨረሻቸው ምን ይሆን? ይህን እንግዲህ በቀጣይ ክፍል የምናይ ይሆናል። እስከዛው ድረስ እንግዲህ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በቀጣይ ክፍል እስክንገናኝ ባይ ባይ። ቸር ሰንብቱ ውድ ቤተሰብ።